ወህይ የሚለውን የምንጀምረው ማለት ነው። ቁርአን ወህይ ነው ሲባል ምን ማለት ነው? ወህይ ማለትስ ምንድነው? የተለያየ የሆነ አይነትና ቅርጽ ያለው ነገር ነው። ወህይ ማለት ከአላህ የሆነ ስርዓት ሲሆን ይህ ስርዓት የማይደበቅ የማይቆጣጠሩት ያ ወህዩ ተፈጻሚ ከመሆን ወደኋላ የሚያደርግ ስርዓት የሌለው ነገር ነው። ይህ ምን ሊሆን ይችላል? ንግግር ሊሆን ይችላል፣ ገላጭ ነገር ሊሆን ይችላል፣ የሚያሳይ ነገር ሊሆን ይችላል፣ ጠቋሚ ነገር ሊሆን ይችላል። ወህዩ ማለት ነው ጥቆማ ሊሆን ይችላል። በእጅ ልክ እንደ ምልክት ቋንቋ ለምሳሌ ወህይ ሊሆን ይችላል፣ ተገልጾበታል። መሪ ሊሆን ይችላል፣ ጋይድ ለምሳሌ የመንገድ ላይ ሳይኑ ማለት ነው። ይሄ ምልክት ወደ ግራ መታጠፍ ምናምን ወህይ በሚል ተጠቅሶ ይገኛል ማለት ነው። ዝንባሌ ሊሆን ይችላል፣ በውስጥ የሚሰማ ልክ እንደ ስሜት ማለት ነው። ይሄ ኢንስቲንክት የውስጥ ይሄ ከአንጀት የሆነ ነገር ተሰማኝ የሚባለው ነገር አለ አይደል? ከውስጥ ውስጣዊ የሆነ ስሜት ነው፣ የማይደበቅ ማለት ነው። ያንን ውስጣዊ የሆነውን ስሜት ልደብቀው ቢባል አይደበቅም። ስለዚህ ወህይ ማለት ይሄ በጣም ብዙ ነው እንግዲህ የሚገልጸው ነገር ማለት ነው። ከአላህ ካልሆነ ለምሳሌ ቁርአን ውስጥ የሸይጣን ንግግር ወህይ በሚል ተቀምጧል። ውሸታም ወህይ በሚል ተጠቅሷል። ሸይጣን ራሱ የሚያወራውን ውትወታ፣ መወስወስ፣ ለምሳሌ ማንሾካሾክ፣ መወትወት፣ መወስወስ፣ መንቀሳቀስ፣ ማሳየት በምልክት እንደዚህ ያለ ማሰማት፣ ሌሎችም አንዱ ከአንደኛው ጋር የሚግባባበት የሚገልጽበት ወይም ኮሚኒኬት የሚያደርግበት መንገድ ነው ማለት ነው ወህይ ባጭሩ። ወህዩ ከአላህ ሲሆን ትዕዛዙ ወይም ወህዩ የተፈለገውን መልእክት ከመፈጸም ወደ ኋላ አይልም። የተፈለገውን ነገር ከማድረግ ወደ ኋላ አይልም። ማለትም ወህዩ ልክ እንደምንድነው? ልክ እንደ ኩን ፈየኩን እንደሚለው በኩን ፈየኩን በሚለው የአላህ አንድን ነገር فإذا أراد شيئا أن يقول له ኩን ፈየኩን አላህ አንድን ነገር እንዲሆን በሚፈልግ ሰዓት ለሱ ምንድነው የሚለው? ሁን ነው የሚለው፣ ወዲያውም ይሆናል። ይህ ሁን ተብሎ የሚታዘዝበት መንገድ ወህይ ነው ማለት ነው። ልክ ያ ነገር ወህዩ ወረደ ማለት አንዱ ነገር ለመፈጸም የሚወስደው ጊዜ በካፍና በኑን መካከል እንደሆነ ሁሉ በሁለቱ መካከል ያለውን በአክሽኑና በድርጊቱና በትዕዛዙ መካከል ያለው ጋፕ ወህይ ይባላል ማለት ነው በአምላካዊ ሲሆን። ይህ ወህይ እንግዲህ ቁርአን የወረደበት መንገድ ነው ማለት ነው። ቁርአን የወረደበት ስርዓት ነው። ምንድነው ታዲያ ይህ ወህይ የሚለውን ለመረዳት እንችል ዘንድ ዛሬ የምናየው የንብን ነው። አላህ በሱረቱ ነህል አንቀጽ 68 እና 69 ላይ ለንብ ጌታህም ወደ ንብ እንዲህ ሲል አስታወቀ፣ ከተራራዎች ከዛፍም ሰዎች ከሚሰሩትም ቀፎ ቤቶችን ያዥ። ሱረቱ ነህል አንቀጽ 68። ከዚያም ከፍሬዎች ሁሉ ብይ፣ የጌታሽንም መንገዶች ላንቺ የተገሩ ሲሆኑ ግቢ። ከሆዶቿ መልኮቹ የተለያየ መጠጥ ይወጣል፣ በእርሱ ውስጥ ለሰዎች መድኃኒት አለበት። በዚህ ውስጥ ለሚያስተነትኑ ህዝቦች በእርግጥ ተአምር አለበት። ሱረቱ ነህል አንቀጽ 69። በእነዚህ ሁለት አንቀጾች ውስጥ ብዙ ነገሮች መረዳት እንችላለን። ቢያንስ 6 ነጥቦች እናያለን። አንደኛ አላህ ለንብ አውሃ ይላል። አውሃ አስታወቀ በሚል ነው በአማርኛ የተተረጎመው። በነገራችን ላይ የአማርኛ ቃላትና የአረበኛ ቃላት ምንም አይመጣጠኑም። ቁርአን ውስጥ ብዙ ነገሮች በአማርኛ አንድ አይነት ቃል ተተርጉሞ ታገኛላችሁ። ለምሳሌ ስጁድን እንይ። ለምሳሌ ስጁድ ሰገዱ ነው። እንዴት ነው ግን ስጁድ በአረበኛ? ስጁድ እንደዚህ ሊሆን ይችላል ማለት ነው። እንደዚህ በግንባር መደፋት ስጁድ። በተመሳሳይ መልኩ ሶላት የሚለውን ስግደት በሚል አማርኛ ይጠቀማል። ለምን? ምክንያቱም መጠቀም የምንችልበት ቋንቋ ስለሌለን ማለት ነው። የአረበኛው ስፋት፣ የአማርኛው ማነስ። አላህ ለነብዩ ያሳወቃት ወህይ በጆሮ የሚሰማ ድምጽ አሊያም በሐሳብ ውል የሚል ስሜት
ወይም ድንገት ግልጽ የሚል ራዕይ ሳይሆን የህይወት ፕሮግራም ነው። የህይወት ፕሮግራሟ ነው። ይህ የንብ ፕሮግራም ላይፍ ሳይክል የህይወት ስርዓቷ ነው ማለት ነው። ምክንያቱም የንብ ህይወት ከዚህ ከአንቀጹ ከተዘረዘሩት በቁርአን ውስጥ ከተቀመጡት ነገሮች መውጣት ስለማይችል ማለት ነው። በሚገርም ሁኔታ ሁሉም ነገር የራሱ የሆነ ስርዓት አለው። አላህ ሱብሓነሁ ወተዓላ ለሰዎች መኖር የሚችሉበት ሁኔታ ሲያመቻች፣ ለምሳሌ ውሃን፣ ንፋስን፣ ምግብን፣ መጠለያን፣ ቤትን የመሳሰሉ ነገሮችን ለመኖር አስፈላጊ የሆኑ ነገሮችን አድርጎልናል። መሰረታዊ ከሆኑ ነገሮች ውስጥ ውሃና ንፋስ ለምሳሌ ለመተንፈስ ለመጠጣት እንድንችል አስፈላጊና የህይወታችን አካል የሆነ ነገር ነው። አላህ ሱብሓነሁ ወተዓላ ንፋስን ተንፍሱ ወይም ውሃን ጠጡ ብሎ በህይወታችን ወህይ አይደለም ያወረደልን፣ አብሮ ምንድነው ያደረገልን? አብረን ያን ነገር አዳፕት አድርገነው እንድንኖር ነው። ውሃ ለመጠጣት አስፈላጊ እንደሆነ ማስተማር አያስፈልግም። ወይም ንፋስ መተንፈስ ለመኖር ኢምፖርታንት እንደሆነ ማንም ሊያስተምረው አያስፈልግም። መተንፈስ ነው የሚኖርበት ማለት ነው። ስለዚህ ለንብም አላህ ያሳወቃት ወህይ የህይወት ፕሮግራሟ ነው ማለት ነው። አላህ አሳወቃት ለሷ በህይወቷ ልክ እኛ ነው ውሃ መጠጣት እንዳለብን ነፋስ መተንፈስ እንዳለብን እንዳወቅነው አይነት ለንብም አሳወቃት። ያ ያወቀችው ነገር ወህይ ተብሏል በቁርአን ውስጥ ማለት ነው። ወአውሃ ረቡከ በሚል ለንብ ወህይ የተሰጣት መሆኑን ያሳያል። ነገር ግን ነጥባችን የንብ ወህይ ምንድነው የሚለው ማየት ነው። መኖሪያ እንድትይዝ በምን በተራራዎች፣ በዛፍ፣ በቤቶች ሰዎች በሚሰሩትም ወይም እሷ እንድትኖርበት በምንሰራው ቀፎ ወይም ሌሎችም ሰርተን በተውነው ቤትም ሊሆን ይችላል በሚሰሩ ቤቶች ቤትን እንድትይዝ አላህ አሳወቃት። እንግዲህ ይህ የንብ መኖሪያ ተራራ፣ የሰዎች ቤት፣ ቀፎ፣ ዛፍ ላይ የሚቀመጥ ወይም ዛፍ ራሱ ግንዱ ውስጥ ሊሆን ይችላል፣ ተራራው አፈሩ ውስጥ ሊሆን ይችላል፣ የተለያየ ቦታ ላይ ሊሆን ይችላል። ዞሮ ዞሮ አላህ ሱብሓነሁ ወተዓላ ካስቀመጠላት በዚህ በተራራ በዛፍ እና በቤት ቤትን ያዥ ካላት ውጪ ቤትን አትይዝም። ያ ማለት ህይወቷ ነው ማለት ነው የተነገራት። በሶስተኛነት ደግሞ የምናየው ከፍሬዎች ሁሉ ብይ ይላል የምትመገበው ነገር። እዚህ ላይ የተጠቀመው ቃል ሰመራት የሚል ነው። ሰመራት ማለት በአረበኛ ፍሬ ማለት ነው። ታዲያ ንብ ፍሬ ትበላለች? የምትበላው የሚቀሰም እንደ ውሃ የሚመስል ነገር ነው። አበባ ላይ የሚቀሰም ነገር ነው። አበባ ፍሬም እንግዲህ እኛ ማለት ፍሬን የምናውቀው በሽምብራ፣ በቆሎ፣ ባቄላ፣ አተር ምናምን የመሳሰሉ ነገሮች ፍሬ ናቸው። ወይም ደግሞ የወይን ፍሬ፣ የዋንዛ ፍሬ ምናምን ፍሬ እያልን እነሱም ፍሬ ናቸው። ይሄ ጥያቄ ቢነሳ ምንድነው የሚሰጠው ምላሽ? ለምሳሌ ቁርአን ላይ ተመራት የገብስ ተመር ወይም የአትክልት ውጤቶች እንደነ ሙዝ፣ የሆነ ማንጎ፣ አፕል ምናምን እነሱም ተመር ተብለዋል። ባፈሩ ጊዜ የተለያየ ጣዕም ያላቸው የሆኑ ፍሬዎችን አትክልቶችን ብሎ ጠቅሷል። በሌላ የቁርአን አንቀጽ ላይ ሱረቱ አንዓም ላይ ወይም ሌሎችም ላይ ሱረቱ በቀራ ላይ ብዙ ተመሮች አሉ። ታዲያ ንብ ፍሬ አትበላም። ለምን ፍሬ ተባለ ቢባል እዚህ አሁን ከማወራው ቁም ነገር ላይ ፍሬ ነጥቡ ምንድነው ብዬ ጠይቃለሁ። ፍሬ ነጥቡ ፍሬው ይበላል? የሰማኸውን ፍሬ ትበላዋለህ? አትበላው። ፍሬው ማለት ውጤቱን ትጠቀምበታለህ እንጂ አትበላው። ልክ እንደዛው የአበባው ፍሬ ንቧ የምትቀምሰው ነው። እኛ በአይናችን ስላልታየ ተመር አይደለም ማለት አንችልም። ያ ተመር ዲቴል አሁንም በማይክሮስኮፕ ቢታይ ፍሬ ውስጡ አለ። ወይም ደግሞ የሚያፈራው ፍሬ አበባው የሚያወጣው ፍሬ ለንቧ ፍሬ ሊሆናት የሚችለው ማለት ነው። ከቀሰመችው ድረስ እንኳን አይደለም ከፍሬ ከሚታይ ፍሬ ይቅርና ከማይታየው ከንግግርም ፍሬ ተብሎ ይጠየቃል። ፍሬ ነጥቡ ምንድነው ተብሎ ሊጠየቅ ይችላል።
ስለዚህ ፍሬ ማለት ውጤት፣ የአበባው ውጤት ከሁሉም ውጤት ካላቸው ጠቃሚ ከሆኑ ነገሮች ብይ ማለት ነው። እና አላህ Subhanahu Wa Ta'ala ከዚሁም ጋር አያይዞ እንግዲህ የሚታይ የማይታይ ፍሬ ነገር ያላቸው ነገሮች እንዳሉ እያስረዳን ነው ማለት ነው። በአራተኛነት የምናየው እንግዲህ የጌታሽን መንገድ ላንቺ የተገሩ ሲሆኑ ግቢ ይላል። ሰቢል ማለት ነው። ንብ፣ ወፎች፣ ሰዎች፣ ነፍሳቶች፣ ሌሎችም ተመሳሳይ እንስሳቶች ተመሳሳይ የሆኑ ፍጥረቶች የአካባቢያቸውን ሎኬሽን ሜሞሪ ያላቸው ሆነው የተፈጠሩ ፍጥረቶች ናቸው። እንግዲህ ንብ በጣም ትንሽዬ ፍጥረት ነች። ነገር ግን ከቀፎዋ ወጣ ወይም ከቀፏቸው ወጣው 5 ኪሎ ሜትር እና ከዛ በላይ ከዛ በታችም ሄደው ተመልሰው ወደ ቤታቸው ይገባሉ ማለት ነው። ይህ ደግሞ የንብ ብቻ ሳይሆን የወፎችም፣ የሰዎችም፣ የእንስሳቶችም እናም ተመሳሳይ የሆኑ ፍጥረቶች ያላቸው ነገር ነው። ይህ እንግዲህ በጣም አላህ Subhanahu Wa Ta'ala የጌታሽን መንገዶች ላንቺ የተገሩ ሲሆኑ ነው ያለው። ምክንያቱም በሰውኛ ደረጃ ካየነው በሰውኛ ደረጃ አንድ ውሻ የሆነ ሰፈር ላይ 5-6 ኪሎ ሜትር ወስደን የሆነ ቦታ ላይ ብናስቀምጠው ምናልባት ሰፈሩ ሊጠፋው ይሆናል። ምሳሌ ነው የምለው። የሆነ ህፃን ልጅ ከሆነ ጎረቤት ቤት ወስደን ብናስቀምጠው መመለስ ላይችል ይችላል። እኛ ራሳችን የሆነ ከተማ ላይ ብንሄድ ላናውቀው እንችላለን፣ ወደ ቦታ ለመመለስ ማለት ነው። እንዴት እንደምንመለስ ሊጠፋን ይችላል። እኛ ራሱ ብዙ ጊዜ ስንት ነገር ይጠፋናል። ስለዚህ ያ ምንድነው ሜሞሪ ይባላል፣ ሎኬሽን ሜሞሪ ማለት ነው። ይህ ሎኬሽን ሰዎችም የተለያዩ የሆኑ ፍጥረቶችም ያላቸው ነገር ነው። አላህ ለንቧ የፈለግሽውን ያክል ርቀት ብትሄጂ መልሼ ቦታሽን አሳይሻለሁ ብሎ ነግሯታል ማለት ነው። ያንን የአላህ ያሳያትን ሰቢልን ተከትላ ነው የምታዘጋጀው ማለት ነው። እንግዲህ ንብ የምታመርተው ማር ለማዘጋጀት የምትንቀሳቀሰው በምንድነው ማለት ነው? የጌታዋን መንገድ ለሷ የተገራ ሲሆን ግቢ በተባለችው ወህይ መሰረት ነው ማለት ነው። ይህ የተዘጋጀው ማር ከሚሰጠው አገልግሎት ውስጥ ደግሞ ምንድነው? አስካሪ መጠጥ ነው። ቁርአኑም ይህንን ይጠቅሳል። ከማር ከሆዷ የሚወጣው መጠጥ ለሚያሰክርም ነገር ይሰራበታል ብሎ ጠቅሶታል። እንግዲህ ሱብሃንአላህ አንድ ሰው ይህንን አስካሪ መጠጥ አብዝቶ የጠጣ ሰዓት ምንድነው የሚሆነው? ይንገዳገዳል። ባላንሱ መጠበቅ አይችልም። እየተንገዳገደ ነው የሚሄደው፣ ስካሩ ማለት ነው። ለምን? ይህ የሎኬሽን የማይንዱ ላይ ያለው ባላንሱን የሚጠብቅበት ሚዛኑን የሚጠብቅበት ነገር ሚዛኑን ስለሚስት ማለት ነው። ምንድነው እንዲስት ያደረገው? ማሩ። ትዕዛዙ ለንብ የተሰጣት ትዕዛዝ መንገዱን ተከትላ እንድታዘጋጅ ነው። አንተ መንገዱን አልከተልም ካልክ መንገዱን አዘጋጅታ መንገዱን ተከትላ ያዘጋጀችው ማር ለአንተ ጉዳት ነው የሚሆነው ማለት ነው። ለምን? የአላህን ትዕዛዝ አንተ አልተከተልክም። ንቧ ተከትላ ነው ያዘጋጀችው። አላህ አስካሪ መጠጥን እንዳንጠጣ ከልክሎናል። ለምን? ባላንሳችንን ስለሚያዛባው። ወይ መንገድ ላይ ወድቆ ሊያድር ይችላል። ቤቱን ራሱ አያውቅም። ቤቱን ሲመጣ የሚናገረውንም ባላንስ የሌለው ንግግር ነው። ሁሉም ነገር ሚዛኑ የተዛባ ይሆናል ማለት ነው። ይህንን ሚዛኑን እንዳይዛባ አላህ መጀመሪያውኑ ልክ ለንቧ ወህይ ሰጥቶ መንገዱን ተከትላ እንድታዘጋጅ እንዳዘዛት ሁሉ ለኛ ደግሞ መንገዱን እንድንከተል ወህይ አወርዶልን መንገዱን አንከተልም ስንል የሚገጥም ምንድነው? ባላንሳችን እናጣለን ማለት ነው። አላህ Subhanahu Wa Ta'ala በወህዩ የሱን መንገድ ተከትላ እንድትሰራ ያዘዛት ውጤቱ ማር ሲሆን የሱን ትዕዛዝ እምቢ ብሎ ኸምርን የሚጠጣ ወይም ደግሞ የሱን ትዕዛዝ አልከተልም ያለ የሱን የአላህን ሰቢሉን አልፈልግም ያለ ሰው ወይም ደግሞ ከመንገዱ የወጣ ሰው የሚገጥመው ከመንገዱ በመውጣቱ የሚገጥመው ምንድነው? የነፍስያና የሸያጢን መጫወቻ ይሆናል። አሊያም ደግሞ የማንም መጫወቻ ይሆናል ማለት ነው። የጉዳት ይህ ሰው መጀመሪያውኑ አላህ Subhanahu Wa Ta'ala
ወደዚህ ወደ ቀጥተኛው መንገድ ሲመራን ለኛ ጥቅም ታስቦ እንጂ እሱን የሚጠቅመው ነገር ምንም ነገር የለም። አላህ ለኛ እኛ እንድንጠቀም ነው። አላህ ሱብሓነሁ ወተዓላ እኛ እንድንጠቀም እንጂ ለሱ የኛ መጠቀም ምንም የሚጠቅመው ነገር የለም። ኢነላህ ገኒዩን ዐኒል ዓለሚን ከዓለማት የተብቃቃ ጌታ ነው። ከዓለማት ምንም ነገር አይፈልግም አላህ ሱብሓነሁ ወተዓላ። ስለዚህ አንድ ሰው አላህ ያስቀመጠለትን መንገድ መከተሉ ለራሱ ነው ጥቅሙ ማለት ነው። ለምን? ይህ መንገድ ለህይወታችን ባላንሳችን እንዲጠብቅልን ነው የተፈለገው። እንግዲህ ለንብ የተሰጣት ወህይ መንገዷ ነው፣ ህይወቷ ነው፣ መኖሪያዋ ነው፣ ምርቷ ነው። ሰቢል በቁርአን ውስጥ በተለያየ መልኩ ተጠቅሷል። አላህ የጌታሽን መንገድ ነው ያለው። የጌታሽን መንገድ ተከተይ ብሎ በተመሳሳይ ደግሞ እኛንም ነብዩ ሰለላሁ ዐለይሂ ወሰለም የተላኩትም ወደዚህ መንገድ ለመጣራት ነው። ቁል ሃዚሂ ሰቢሊ አድዑ ኢለላህ፣ ወደዚህ ሰቢል ወደ አላህ መንገድ ጠራችኋለሁ ነው እያሉ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። በል ነው የተባሉት፣ የሚጠሩትም ወደ አላህ ነው። ቁርአን ላይ ሰቢል ራሱ በብዙ አይነት ሁኔታ ተጠቅሷል። ለምሳሌ ፊ ሰቢልላህ የአላህ መንገድ የተባሉ ነገሮች ማለት ነው። ቁቲሉ ፊ ሰቢልላህ አለ፣ ዩንፊቁ ፊ ሰቢልላህ፣ ጃሂዱ ወጃሃዱ ፊ ሰቢልላህ፣ ሕጁል በይቲ መን ኢስተጣዐ ኢለይሂ ሰቢላ፣ ወብኑ ሰቢል ኡሕሲሩ ፊ ሰቢልላህ፣ ሌሎችም ብዙ አሉ። ወኡዙ ፊ ሰቢልላህ፣ ضረብቱም ፊ ሰቢልላህ፣ ዓቢር ሰቢል የህተዲ ሰቢላ፣ ዩሃጅር ፊ ሰቢልላህ ወዘተ ብዙም ሌላም አለ ማለት ነው። በተቃራኒው ደግሞ ከዚህ ከአላህ ሰቢል ውጭ የሆነው ምን ተብሎ ተጠቅሷል? ወሰዓ ሰቢላ፣ ሶዱ ሰቢል፣ ፈላ ተብጉ ዐለይሂ ሰቢላ፣ በሴቶች ላይ ማለት ነው። ዩድሉ ሰቢላ፣ ወመን ዩድሊልላህ ፈለን ተጅደ ለሁ ሰቢላ። ሌሎችም ከመልእክተኛው መንገድ የዞረ ከመልእክተኛው መንገድ ሰቢል ግልጽ ከሆነለት በኋላ የሚዞር ወደ ዞረበት እናዞረዋለን። ሱረቱ ኒሳ አንቀጽ 115። ሌሎችም ብዙ አሉ ማለት ነው። ሰቢልን ኢንሻአላህ ወደፊት ለብቻው እናየዋለን። በአጠቃላይ አላህ ያስቀመጠልን ትክክለኛው መንገድ ወይም ደግሞ ኢስላም ሰቢል ማለት ይህ ሰቢል ሲሆን ይህንን ሰቢል አልፈልግም ያለ ሰው የጥመት ጎዳና ነው የሚያገኘው። አቋራጭ መንገድ አይደለም የሚያገኘው። ሾርት ከት የለም፣ አጭር መንገድ የለውም። መንገዱ ውስጥ መግባት ብቻ ነው። አላህም በሱረቱ አንዓም ምን ይላል? ወአነ ሃዛ ሲራጢ ሙስተቂመን ፈተቢዑህ ወላ ተተቢዑ ሱቡለ ፈተፈረቀ ቢኩም ዐን ሰቢሊህ ዛሊኩም ወሷኩም ቢሂ ለዐለኩም ተተቁን። ይህ ቀጥተኛ መንገዴ ሲሆን ተከተሉት በላቸው። ይህ መንገዴ ሲሆን ቀጥተኛ ሲሆን መንገዴ ነው ተከተሉ። ከዚህ ከቀጥተኛው መንገድ ውጪ ያለን አትከተሉ። ለምን ትለያያላችሁ? እና እንግዲህ ንብ ሙሉ በሙሉ የቁርአንን መልእክት ይህ አንቀጽ ብቻ ሸፍኖ አስቀመጠልን ማለት ነው። ሱብሃንአላህ። የንብ ወህይ ለንብ የተሰጣት ወህይ ብቻ ማስተንተን ለቻለ ሰው በቂ ማሳያ ነው። ይህ ቁርአን በውስጡ ያለው ተአምር በጣም ብዙ ነው። ንብ ብቻውን ራሱ ሌላ ፕሮግራም እንሰራለን ኢንሻአላህ ወደፊት ጊዜ ሲኖረኝ። ንብ የራሷ የሆነ ሰራዊት አላት። ሰራዊቶች በንግስና በንግስት ነው የሚመሩት። ንቦች የራሳቸው የሆነ ስርዓት አላቸው። ልክ እንደ ሰዎች እኛ ሰዎች በተለያየ በመሪዎች እንደምንመራው ንቦችም በንግስት ነው የሚመሩት። በተመሳሳይ መልኩ ንቦች ምግባቸውን እንደሚያዘጋጁት ሰዎችም ምግባቸውን ያዘጋጃሉ። በተመሳሳይ መልኩ ንቦች ምግባቸውን ያዘጋጁትን ማር የሚጠብቁበት እንዳይበላሽ የሚጠብቁበት መንገድ ሄክሳጎን ባለ 6 እንትን ያለው
ያው ሁሉም ሰው ያውቀዋል ብዬ አስባለሁኝ፣ ወይም ስክሪን ላይ ያሳያቸዋለሁ። ይህ ሄክሳጎን የንቦች ስትራክቸር ብቻ ሳይሆን ከንብ ጋር ተመሳሳይ ዲኤንኤ ያላቸው ልክ እንደ ሰው፣ ባክቴሪያ እና ዛፍ የመሳሰሉ ነገሮች በውስጣቸው ያለው ስትራክቸር የሴሉ ወይም የዲኤንኤው ስትራክቸር የሚጠበቅበት መንገድ ምንድነው? ይህ ፓተርኑ ነው። ይህ አንግል ነው። ባለ 6 አንግል ሄክሳጎን የሚባለው ነው ማለት ነው። ይህ ለምሳሌ በእኛ በሰውነታችን ውስጥ በአጥንታችን ውስጥ አጥንታችን የሚጠበቅበት መንገድ በዚህ ቅርጽ ነው ማለት ነው። ጥርሳችን ውስጥም ከውስጥ ያለው ቅርጽ ፎርም አድርጎ በዚህ አይነት ስትራክቸር የማሩ ቀፎ ላይ የሚወጣው እንጀራው አለ አይደለ? እንጀራው ውስጥ ያለው ስትራክቸር ምንድነው? ይሄ ቅርጽ ነው ማለት ነው፣ ሄክሳጎን። በእኛም በጥርሳችን ውስጥም በአጥንታችን ውስጥም በተለያየ ሰውነታችን ሴሎች ውስጥ ያለው ስትራክቸርም ሄክሳጎን ነው። ዛፍም ሲቆረጥ ውስጡ ያለው ስትራክቸር ምን አይነት ነው? ይሄው ሄክሳጎን ነው ማለት ነው። በባክቴሪያዎች ውስጥ ያለው ይሄው ሄክሳጎን ነው። በሌሎችም ልክ እንደዚህ የተለያየ የሄክሳጎን ቅርጽ ይዞ ነው የሚገኘው ማለት ነው፣ ናቹራል የሆኑ ነገሮች ላይ። ይህም ራሱ አላህ Subhanahu Wa Ta'ala በዚህ የቁርአን አንቀጽ እየገለጸልን ያለው ተአምር የሆነ ነገር ነው ማለት ነው። ሌላው ደግሞ የንቦች የአኗኗር ስርዓታቸው ውስጥ ራሳቸውን ዲፌንድ የሚያደርጉበት፣ ለምሳሌ ሰራዊት ብቻውን ራሱን የቻለ ሰራዊት አለ። ልክኛ ወታደር ሀገር ለመጠበቅ ፖሊሶች አካባቢን ለመጠበቅ እንደሚንቀሳቀሱት በንቦች ውስጥ በሽተኛ የሆኑትን የተለያየ የሆነ ምናልባት እንግዲህ ጥናቱን ካያችሁ የንብ ብቻ ማለት ነው ሱብሃንአላህ በጣም ሰፊ የሆነ ነገር ነው። ይህንን አላህ ጠቅለል አድርጎ ለንብ አውሃ ረቡከ ኢለን ነህል ይህንን አዘዛት እንድታደርግ። ያንን ነገር ጠልቆ ያየ ሰው በውስጡ በዚህ የቁርአን አንቀጽ በዚህ በንቧ የህይወት ውስጥ የሚያገኘው ነገር ምንድነው? የአላህን አንቀጽ ነው። አላህ ካስቀመጠላት አንቀጽ የምትወጣ አይደለችም ንቧ ማለት ነው። በዚህ ሰርክል የምታደርገው ነገር የምትሽከረከረው በዚህ የቁርአን አንቀጽ ውስጥ ነው ማለት ነው። ያ ማለት እኛም ደግሞ ይህንን አንቀጽ በደንብ አድርገን ማስተዋል ከቻለን የምናገኘው ራሳችንን ነው ማለት ነው። እኛም ወህዩን ብንከተል የወረደልንን ወህይ ብንከተል ልክ እንደ ንቧ ውጤታማ የሆነን ማር ማዘጋጀት እንችላለን ማለት ነው። ሽፋ መሆን ይችላል። ይህ ማር ደግሞ ውበት ነው። ማር ያለበት ነገር ሁሉም ማር ነው። ሁሉም ነገር ማር ነው የሚሆነው። እኔም ኑሬ ማሩ ነኝ። አላህ Subhanahu Wa Ta'ala በሰማችሁት በሰማነው የምንጠቀም እኔም ባወራሁት የምንጠቀም አላህ አድርገኝ። ቀጣይ የወህይ አይነቶችን በቀጣይ ፕሮግራም ይዤላችሁ ቀርባለሁ። አላህ Subhanahu Wa Ta'ala በተናገርኩት የምንጠቀም ያድርገኝ። እናንተ በሰማችሁት የምትጠቀሙ ያድርጋችሁ። ይህ የቁርአን የምናስተነትንበት የሆነ ፕሮግራም ነው። አላህ Subhanahu Wa Ta'ala በቋሚነትና በተጠቃሚነት የምንቀጥለው ያድርገን። ቀጣይ ሌሎች የወህይ አይነቶችን በቀጣይ ፕሮግራም አቀርባለሁ። ይህንን የትምህርት ሂደት ሼር፣ ላይክ ይሆናል አይደል አስፈላጊ የሆነውን ነገር አድርጋችሁ ሰው ምን ያክል ቪው አለው የሚለውን አይቶ ነው የሚያየው ማለት ነው። ያን እንዲሆን እኛንን ኃላፊነት መውሰድ ያለብን ለሌሎች ሼር አድርገን እንዲያዩት ቪው እንዲበዛ ከዛ መልእክቱ እንዲደርስ ነው። እኔ ቪው በዛ አልበዛ ችግር የለብኝም፣ ቢበዛም ቢያንስም ምን ጉዳይ አይደለም። ለምን ቪውንም አይቼዋለሁ። ምን ጥቅም ቢኖረው እኔ የተለያየ ነገር አሁን ፖስት ማድረግ ይችላል ነበር። ነገር ግን አይደለም ዓላማዬ መልእክቱን እንድንረዳው ነው። ቁርአንን እንድንረዳው ሁላችን ተጠቃሚ እንድንሆን ነው። ጥቅሙ ቁርአንን ማስታወሱ ጥቅሙ ህይወታችንን ነው ብርሃን የሚያደርግልን። ቁርአን ወህይ ብርሃን ነው። ህይወታችንን ሊያስተካክልልን ነው የመጣው። ወላሂ አልዓዚም ከቁርአን የራቅን ሰዓት ነው ህይወታችን ጨለማ የሚሆነው። ወደዛ ነው ሁላችንን ለመጥራት ሁላችንን ወደ ቁርአን ለመመለስ ነው ዓላማዬ። እንድንረዳውና ደግሞ ከውስጥ አንደርስታንድ እያደረግነው እንድንቀራው ነው። እና ኢንሻአላህ ይህንን ለማድረግ ሁላችንም መረባረብ ይኖርብናል። በተቻለን አቅም ደግሞ ቁርአንን መቅራት ይኖርብናል። እንግዲህ ቃም እያለ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።